የውሸትሽ ከዚህ ቤት ያባረርሻል። ምንድን ነው ያልሽው? አዎ ዳጣናታን ክፍል እንደምታር ለማየት ነግረታለሽ። ካለበዚያ ግን ከዚህ ቤት አባረርሻለሁ። እኔ እዚህ ቤት ውስጥ ሰራተኛ ብቻ አይደለሁም እና ባለቤት ነሽ። ስነ ስርዓት ያዢ ኤቢ። ትሰሚኛለሽ? ሲሆን እንደ እናት ነኝ ማክበር ሲገባሽ አባረርሻለሁ ትይኛለሽ? ከህፃንነትሽ ጀምሬ እኮ ገላሽን አጥቤ ነው ያሳደግኩሽ። ትሰሚያለሽ? እኔ እዚህ ቤት ወድጄና ፈቅጄ ነው እንጂ ቸግሮኝ አይደለም። እሺ ምኖር ቸግሮሽ ነው እንጂ ታዲያ ሰራተኝነቱን ተመርቀሽበት ነው? ተይ ኤቢ፣ አዝልብሻለሁ። ድሃ አድርጎ ለፈጠረሽ ኤቢ። አቢጌል እንዴት እንደዚህ ትናገሪያታለሽ? ግን ይሄን ይደብራል። ኧረ አንቺም ተቆረቆርሽላት ነው ሲባል ለካ አንቺም እንደሷ ነሽ። ምን ያለበት ተብላለበት አሉ። በጣም ታሳዝኛለሽ። እሺ ኤቢ። እሺ እኛ ተፈቃሪ ሰምኛለሽ። በህይወት መኖር ከፈለሽ ከዚህ ቤት ውጭ። በህይወት መኖር ፈልጋለሁ ግን አልወጣም። አንቺ ሰላምን የቤት ሰራተኛ ናት ብለሽ እንደዚህ ትናገሪያታለሽ? ብትወልድ አታደርስሽም? ምንድነው አርግዝሻል እንዴ? እመስላለሁ? ትመስያለሽ ባላለሽ እንዴ? አይ በአንቺ ልጅ ውጪልኝ። አሁን ስራ አታስፈችኝ። ስራ ፈት ሂጂ። አስታይል እኮ ምኑን ልመንሽ? ናታን ዳጣን ይወዳታል። ኤቢ ይሄን ነገር ሌላ ቀን እናውረው። ይሄ እኮ ሌላ ቀን የሚወራ አይደለም እማዬ። ይሄ ቤቱ እኮ የተከበረ ቤት ነው። የማንም ዱርዬ መራገጫ አይደለም። አንቺ ማነው ዱርዬ? ናታን ነው ዱርዬ? ዳጣ ነቻ። በቃ የዚች ልጅ ነገር ይሄን ያክል እረፍት የሚነሳሽ ከሆነ አባትሽን አናግረዋለሁ። አባዬ ምንም ብትይ ያስወጣት። ታዲያ ቆይ እኔን ምን አድርጊ ነው የምትይኝ? ይኸውልሽ እማዬ ዳጣ ሌላ ቦታ ሄዳ ትደር። ምን? አንቺ ልጅ በቃሽ። እሺ አፍሽን ዝጊ። ነገርም ሲበዛ ይመራል። ተነሽልኝ፣ ተነሽ። ሰላምና ዳጣ የኔ ውዶች እንግዲህ ነገሮች ትንሽ እየተደራረቡባቸው ይገኛሉ። እንግዲህ ዳጣና ሰላምዬ ተደጋጋሚ ጥያቄዎችን ለዳጣ ማቅረቧን አልተወችም ማለት ነው። ግን ያው ዳጣ የተወሰነውን ታወራታለች፣ ደግሞ ጨርሳን ለማውራት ደግሞ ትፈራለች። ምክንያቱም ጋሽ ደረጀ ምንም ነገር እንዳታወሪ ስላላት በቃ የራሷን የሆዷን ሁሉ ነገር አውጥታ ብታወራ ደስ ይላታል። ግን ደግሞ በጣም ፍራቻው ውስጧ ስላለባት ፈራ ተባ እያለች ነው ያለችው ማለት ነው። ዳጣ እንግዲህ በባለፈው ክፍል እንዳያችሁት ከናታን ጋር ምንም በማታውቀው እንግዲህ ኤቢ የምትባል ተንኮለኛ ማለት ነው የተንኮል ጎጆ በቃ ዋና ትልቅ ጎጆ ማለት እንችላለን። እንግዲህ ኤቢ ተደጋጋሚ እየተፈታተነቻቸው ነው የምትገኘው። እሷንም ዳጣንም ናታንን ማለት ነው። ኤቢ እንግዲህ ለራሷ ተጻጽፋ ለራሷ አውርታ ለራሷ ተጀናጅና ዳጣን መስላ እንግዲህ ናታንን ሌላ እንትን ውስጥ ከከተተች በኋላ ዳጣና ናታን ያው አውርተውት ነው ያወሩትኝ ብላ እንግዲህ ለእናቷና ለአባቷ ለማሳየት ደፈቀረ ስትል ነበረ። ከዛም እንግዲህ ዳጣ እየሮጠች ሄዳ ተቀብላ ስልኳን በሚገርም ሁኔታ በቃ ዘርራት ነው አምጪ ስትላት እምቢ ስትላት ልኩሩር ስታደርጋት እንግዲህ ውድቅ ነው ያለችው። ከዛ በኋላ ነው እንግዲህ ስልኳን ይዛ ሄዳ ቶሎ ብላ ማለት ምን እንደተጻፈ እኮ አታውቅም፣ ግን ማሳየት አለብሽ ይታይ ምናምን ስትላት ላጥ ብላ ይዛ ስልኳን ይዛ ሄደችና ከሄደች በኋላ እንግዲህ ዲሊት አድርጋ ሜሴጁን ዲሊታው ነበር ማለት ነው። ግን ስትዲሊታው ሜሴጁን ምን ብለው እንደተጻጻፉ አይተዋለች። በዛም በጣም ነው የደነገጠችው። በዛው አጋጣሚ በተዘዋዋሪ የናታን ፍቅሩን ማለት ለሷ ያለውን ፍቅር ያለውን ስሜት በቃ አይታለች ማለት ይቻላል ማለት ነው። በቃ በጣም ነው የተገረመችው። ምንም አልጠበቀችም። እሷ ምንም አይነት ስሜት የላትም። ግን ደግሞ ናታን ያው ባለፈውም እንደ አንተ ከሌ ስለ ፍቅር ይዟል እንዲያለችው ነበርና ግን እሷ አጠፋፍታ ከዛ እናትየዋ ፊት አንጭ ስልክ ሽታይ ስትባል እንግዲህ ስልኳን አጠፋፍታ ምንም የለም ይሄው ምን አለ ብላ ነው ያሳየችው። ኤቢ እንግዲህ በዛ በጣም ነው የተናደደችው። ዴልታው ነው ስለዚህ የናታን ስልክ ይታይ ብላ ጭራሽ እርፋ ላይ ማለት ነው። ናታን ስልክ ይታይ ስትላ እናትየቱ ደግሞ በጣም ቀወጠችው። ናታንንም ቆየው ይውሉ አንተ ደህና ሰው ትመስላለህ እናንተ በስተጀርባ ተሞዲያም ያላችሁ የኛን ቤት በርጎ ቤት አረጋችሁት። ይሄ እኮ የተከበረ እናትና አባቴ ቤት ነው። በቃ ማትለው የባለጊ በቃ
የሆነ የሚሰቀጥጥ አማርኛ ነው የምትናገረው። ወይኔ ስታስጠላ ማለት ነው። እንግዲህ ዛሬ ዳጣ በጣም ነበር የተናደደችው። በቃ ተክላ ብትጠላት ደስታዋ ነበረ፣ ግን በቃ ከምትችለው በላይ ሆኖ ተቋቁሟል ማለት ነው። ከሷን ካደረገች በላይ ደግሞ እንግዲህ ሰላም ዳጣና ናታን እኮ እንደዚህ በቃ መጥፎ ነገር እያደረጉ ነው ምናምን ስትላት፣ እንዴ ለምንድን እንደዚህ የምትይው? አረ እንደዛ ትበይ እንጂ ኤቢ እያለች ነበረና ለምን አትነግሪኝም? ናታን ክላስ እየደየተ ሞዴሽ ደብዳቤ እየጻፈችለት ነው ምናምን ስትላት፣ አረ እኔ የማውቀው ጉዳይ የለኝም ብላት ነበረ። አንቺም ከሷ ጋር ነው እንትን የምትይው አይደለ? ወየው ልጅ ከዚህ ከቤት አበርሻለሁ እያለች ነበር ማለት ነው። እንግዲህ እንደዛ ስትላት ሰላም እኔ እኮ እዚህ ቤት ሰራተኛ ብቻ አይደለሁም ብላኔ የተናገረችው። ያ ማለት በቃ ከዚህ ቤት አልወጣም ያለችው ብቻ የሆነ ምክንያት አለ። ያ ማለቴ ጋሽ ደረጀና ሰላም እስካሁን ድረስ የቆየ ሪሌሽን ሳይኖራቸው አይቀርም። ያ ማለት ግንኙነት አላቸው ይመስለኛል። እንግዲህ ዳጣ ደግሞ ዛሬ ሰላምን አይዞሽ በቃ አይክፋሽ ምናምን ብላ ነገሮችን ካባበለቻት በኋላ ሰላም እርጉዝ ነሽ እንዴ ብላት ነበርና ሰላም እንግዲህ በጣም ነው የደነገጠችው ይመስለኛል። ሰላም አሁንም ድጋሚ እርጉዝ ናት መሰለኛ ማለት ለዳጣ እህት ወይ ወንድም እንግዲህ ሊወለድላት ነው የሚል ተስፋ አለን ማለት ነው። ምን ታስባላችሁ? ዳጣ መቼም አላንድ ነገር እንደዛ አትልም እንዴ እመስላለሁ እንዴ ስትላት፣ እንዴ አዎ ባላለሽ እንዴ ብላ ጨረሻ ጠይቀቻትም። ሰራተኛ ሆና እዚሁ ቤት ነው ያየቻት። ምንም ህይወት እንደሌላት ባለፈው እኮ ነግራታለች። ግን ባላለሽ እንደ እርጉዝ ነሽ እንደ ትመስላለሽ ነበር ያለች ማለት ነው። ሰላም በጣም ነው የደነገጠችው። እንግዲህ ሆዷን ለመከለል ብዙ ነገሮችን ጥረት አድርጋለች። ግን ይመስለኛል ሰላም እርጉዝ ነበረች ማለት ነው። ማለት እርጉዝ ናት ይመስለኛል። እንግዲህ ዘገያል እንጂ ዳጣ እናትና ልጅ፣ ዳጣና ሰላም እናትና ልጅ። በዛ ላይ ደግሞ ለዳጣ አስባችሁታል? ለእህቱ የወንድም ሲወለድላት ኦ ማይ ጋድ፣ ለዛውም ደግሞ ከአባቷ እንዴት ደስ ይላል የሆነት አንዴ እናት ታዲያባት እና ጋሽ ደረጀ ባለፈው አይታችሁ ከሆነ ወይዘሮ እንትና ባለቤቱ እንግዲህ ማርቲ ስትጠይቀው ነበረ ሰላም ከዚህ ቤት ወጣ የራሷን ህይወት መጀመር አለባት ስትለው፣ እንዴት ልትያቻልሽ እንዴት ለምን ምናምን ብሎ እንግዲህ በድንጋጤ የነበረ ጥያቄዎቿን አዳመጣትና እንዴት ከፋህሳ የሷ ከዚህ ቤት መውጣት ይከፋሃል እንዴ ስትለው፣ አይ እኔ አላልኩም ጠይቂያት እሷን ጠይቂያትና እንትን ማለት ትችያለሽ ነበር ያላት ማለት ነው። እሺ እኔማ ጠይቄ እነግርሃለሁ ብላ እንግዲህ አይ አልወጣም ማለች ስትለው፣ በቃ ሰላም እኮ ሰራተኛ ሳትሆን እናትም ጭምር ናት ነበር ያላትና፣ እንዴ እኔ ስንት ወራ አርግዥ የወለድኳቸው እናታቸው እያልኩ ደግሞ ሰላም እናት እንዴት ማናርጋት ብላ ነበረ ወይዘሮ ማርታ። አይ እንደዛ ማለት ሳይሆን እንዴ እናት ነው ለልጆቻችን እንዴ እናት ነው የሆነችላቸው ነው ያልኩት አለ ነው እንዴ ብላ እሷም እንግዲህ ያስቀየሰችው እና አሁን ላይ ያለው ነገር እንግዲህ ሰላም ነፍሰ ጡር ትመስለኛለች። በዛም እንግዲህ ጋሽ ደረጀ አሁን ላይ በቃ ነገሩ እየገፋ ነው ማለት ይቻላል። በዛ ላይ ዳጣን ገና ዲኤንኤ አላስመረመረም፣ ዝም ብሎ አስቀምጧታል። ያኔ ማለት ቀልቡ ስለሚነግረው ምን ግን በቃ ያኔ ተቀብሏታል እኮ በህሌ ነው በአእምሮ ምናምን፣ ግን ያው የወረቀት ጉዳይ ነው እንጂ የቀረው ማለት ነው። ሌላው እንግዲህ ጋሽ ደረጀ ትናንትና ወደ ውጭ ሀገር ሊሄድ ነበረ፣ ግን አጋጣሚ ትኬቱን እንትኑ ስለተራዘመ መሄድ አልቻለም ቀርቷል ማለት ነው። ኤቢ እንግዲህ እስካሁን ድረስ ሁላቸውንም እንዲወረደችባቸው ነው። ዳጣን ከዚህ ቤት ጥፊ ወይ ህይወትሽ ይጠፋል ወይ ከዚህ ቤት መጥፋት አለብሽ ያለቻት ነበረ። ህይወቴም አይጠፋም ከዚህ ቤት ማልወጣም ነበር ያለቻት። በዛም እንግዲህ ኤቢ በጣም ነው ያበሳጫት ይሄ ነገር። እናቷን ጨምራ እቺ ልጅ ከዚህ ቤት ካልወጣች ሌላ ነገር ይመጣል እያለ ለእናቷ ብላት ነበረ። እንግዲህ ወይዘሮ ማርታም ቆይ ይሄን ያክል የዚች ልጅ ዝም መሆን ሰላምሽ ነስቶታል ማለት ነው። ይሄን ነገርማ እንትን ካላለ ለአባትሽ አወራውና መፍትሄ ይፈጠርለታል። እኔ ምን አድርጊ ነው የምትይ ነበር ያልቻት። ምን አባዬ ምንስ ብትዩ በራስሽ ነገር የሆነ የራስሽ ማድረግ ያለብሽ ነገር ካላደረግሽ አባዬ ምንም ብትዩ አያስወጣትም ባክሽ ነበር ያለቻት። እና ታዲያ እኔ ምን አባሽ ታርግሽ ወግጅልኝ ብላ ነው እንግዲህ ከለዋ ላይ እንትን ያለቻት። በቃ ከዚህ ቤት ትውጣና ሌላ ስርፋ ትደር፣ አዳሯን በተለይ ከዚህ ቤት ትጥፋ ብላ ነው እንግዲህ ኤቢ ለእናቷ ያለቻት። እናትየዋም እንግዲህ ኧረ እንደው አንቺ ልጅ አሁንስ ወዴት ልሄድልሽ ልታሳብጂ ነው ወይ ኧረ እባክሽ እያለቻት ነበረ ማለት ነው።
ብቻ ከባድ ነው። ኤቢም የቅናቷ መንፈስ እያሰበች ያለችው ተንኮል ከእለት እለት በጣም እየበዛ እየጨመረ ከፍ እያለ ነው ደረጃው የሄደው። በቃ ከእለት እለት እያንዳንዱ ነገሮች በጣም ነው እየጨመረ የሄደው ማለት ነው። ጋሽ ደረጀም ነገሮችን እንግዲህ ሊያሳብዱኝ ነው እያለችው ነበር ወይዘሮ ማርታ። እነዚህ ልጆች ሊያሳብዱኝ ነው፣ እንደው ምን አለ አንድ ቀን እናት ሆነህ በቀመስክልኝ ስትለው ነበረ። አንቺ የሚያሳስብሽ ዛሬ ቤት ውስጥ ምን በሉ ምን ጠጡ ተጫጫሁ ተነጋገሩ የሚለው ነው። እኔ ደግሞ የሚያሳስበኝ የሀቻቸው ጉዳይ አድገው እነዚህ ልጆች እንዴት አይነት ሰው ይሆን የሚለው ሀሳብ ስላለኝ እንግዲህ አይዞሽ ቻዩ እያላት ነበር ማለት ነው። ምነው እኔንም አንድ ቀን አባት ነሽ በቀመሽልኝ እያላት ነበር እሱ። ምን ማለት ነው ደግሞ አባትነት ምን ችግር አለው እያለች ነበረ። በነገራችን ላይ ሁላችንም እኛ ያለንበት ከባድ የሰዎቹ ቀላል መስሎ ይታየናል፣ ግን አባትም በጣም ትልቅ ኃላፊነት አለበት፣ እናትም ደግሞ በጣም ከባድ ኃላፊነት አለባት። በተለይ ያው እናት ቤት ውስጥ ስላለች ውስጡን ያኔ በቃ የውስጡን ነገር ስለምታውቅ ትንሽ ከባድ ነው የሚሆነው ማለት ነው። ውድ ቤተሰቦቻችን ላይክ ያላደርጋችሁ ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰቡን እስከ መጨረሻ ማየት ሀሳብ አስተያየታችሁን ስጡን። በቀጣይ ክፍል እንገናኝ።